ከተነሱ ጥያቄዎች አንድ ላይ አድርጌ የምመልሰው ከቀረቡ አጠቃላይ ሼሮች ውስጥ የተሸጠው 10.7 ነውና ይሄ እንዴት ስኬታማ ይባላል የሚለው ቀደም ብዬ እንዳልኳችሁ ከዓላማው አንፃር ነው ይሄን እየተናገርን ያለነው ከቁጥሩ ብቻ ሳይሆን ማለት ነው። አንዱ ሌላኛው ከተማርንበት ነገር አንዱ ሊሚት አስቀምጠናል። ተምራትን ቅድም እንዳነሳው ሌሎቻችሁ ሊሚቱ አንዱ ምንድነው የገንዘብ ብቻ አይደለም ግለሰቦችን ብቻ ነው የሚለው እና ዝም ብላችሁ ስታስቡት እኛም ወደኛም ቢሮ በደብዳቤ ጭምር የመጡ እንደዚሁም በተለያዩ ቻናሎቻችን የመጡ ጥያቄዎችን ስናይ ተቋማት መሳተፍ ይፈልጋሉ። ስለዚህ እንግዲህ ተቋማት እንዲሳተፉ በነገራችን ላይ የመጀመሪያውን ዙር አፈጻጸም ለባለቤቱም ለመንግስትም ስናቀርብ እነማን እንደተሳተፉ ምን ያህል ተሳትፎ እንዳለ በዝርዝር ቀርቧል። አንደኛው አስተያየት የነበረው ምናልባት ጥያቄ እያቀረቡ ያሉ አካላትን ተቋማትን ጨምሮና ከፍ እንዲል ደግሞ ከ1 ሚሊዮን በላይ እንዲሆን ፍላጎት ያሳደሩ ግለሰቦችን ጨምሮ ደግሞ ብናወጣው የሚለው እንዳንድ አማራጭ የታየ ነው። ነገር ግን አሁንም መንግስት የወሰነው የነበረው ውጤቱን አይቶ የመጀመሪያውን ዙር ላይ አሁንም በማራዘሚያው ኢትዮጵያኖች ብቻ እንዲሳተፉ ይሁንና ከዛ በቀረው ጊዜ ሌሎችን እናሳትፋለን። በተለያየ ምክንያት አሁንም መረጃው ሳይደርሳቸው ነገሩ አዲስ ሆኖባቸው በተለያየ ምክንያት ያልተሳተፉ ካሉ እድሉ አሁንም ለኢትዮጵያኖች ብቻ ይሁን የሚል በድጋሚ ውሳኔ ሲሰጥ መንግስት ይህንኑ ነው የሰጠው ማለት ነው። ስለዚህ ምን ተማራችሁ ለምንስ 10 ብቻ ተሸጠ ለሚለው ተቋማት አልተሳተፉም። ትውልድ ኢትዮጵያኖችን አላሳተፍንም። ከፍተኛ መጠን ያለው መግዛት የሚፈልጉ በጣም ትንሽ ናት 1 ሚሊዮን ትልቅ ተቋም ላይ ስለዚህ ትንሽ ከፍ ብታረጉት ብለው የጠየቁ ባለሀብቶችን አላሳተፍንም። ለምን አላሳተፋችሁም የሚለው አንደኛው የመንግስት እይታም ግምገማም መጀመሪያም ይሄንን ሲያስጀምር ከፍ ካደረግነው መግዛት የሚችሉ አካላት ገዝተውት ካለቀ ያሰብነውን አብዛኛው ማህበረሰብ ማሳተፍ የሚለውን አላማችንን አናሳካበትም። ስለዚህ መጀመሪያ ዝቅተኛ ኑሮ ደረጃ ላይ ያለውን ለመሳተፍ ብዙ ኮንስትሬንት ያለውን እድል እንስጠውና በቀጣይ ዙር እናየዋለን የሚል ነው የሆነው ማለት ነው። የመጀመሪያው ዙር ላይ ማጠናቀቅ አልተቻለም ነበር ወይ ለሚለው አሁን እንዳልኳችሁ ነው። በርካታ ተሳታፊዎችም አስተያየት ሰጪዎችም ይራዘም የሚል ጥያቄ አንስተዋል። በነገራችን ላይ በዚህ ሂደት ውስጥ እንግዲህ እንዳላችሁት 121 ቀን ማለት ወደ 4 ወር ገደማ ነው። በዚህ ሂደት ውስጥ የመጀመሪያው ቀን ላይ ቡክ ያደረጉትን ከወሰድን ለምሳሌ እንደማለት ነው። ስለዚህ ልክ ናችሁ። ባንክ ቢቀመጥ ኖሮ ኢንትረስት ይኖረው ነበር የሚለው ጥሩ ጥያቄ ሆኖ ግን ሂደቱ አንደኛው በሂደቱ ውስጥ እንግዲህ መተማመን ፈጥረን ሄድ ያለብን መጨረሻው ምን እንደሚሆን ስናጠናቀቅ ነው የምናውቀው እና የፐርስፔክተስ ዶክመንቱ ስናዘጋጅ እነዚህ ነገሮች ሁሉ ታይተዋል እና ዶክመንቱም ላይ ታችሁት እንደሆነ ቡክ ለተደረገው አማውንት ያው ኢንትረስት እንደማይከፈልበት የተገለጸበት የተለያየ የራሱ የሆኑ ምክንያቶችም ስላሉ ነው ለሂደቱ ጤናማነትም ጭምር ማለት ነው። ግን እንደ ፍሬህይወት ከጠየቃችሁኝ እንግዲህ ሬዝ ባደረግነው 3.2 ቢሊዮን እናደርግበታለን ያላችሁ ጥያቄ እንዳለ ሆኖ በጋራ አብረን ደግሞ ኢትዮ ቴሌኮምን ከዚህም በላይ ወደ ሌላ ከፍታና እድገት ወስደን ከዛ ሁላችንም ተጠቃሚ እንሆናለን ብዬ አስባለሁ። 4 ወር እኛንም ተቋሙንም የመንግስት ሪፎርምንም ተከትሎ እምነት ፈጥራችሁ ኢንቨስት አድርጋችሁ ስትጠብቁን ለነበራችሁም ታላቅ አክብሮት አለ። አብረን ግን የካፒታል ገበያውን በማልማት በዛ ውስጥ ግን በጥሩ ሁኔታ ዛሬ ኢንቨስት ካደረጋችሁት በላይ ብዙ ጥፍ አፍርታችሁ ከፍተኛ ኢንቨስተር እንድትሆኑ ጭምር ነው የምንፈልገውና የምታተርፉበት እንጂ የምትጎድሉበት ይሆናል ብዬ አላስብም። እንደ ግለሰብ የጠየቃችሁ ጥያቄ ግን ተገቢና አግባብነት ያለው ነው ብዬ ወስዳለሁ። ሂደቱ ግን ይህን ማድረግ የራሱ የሆነ የሚፈጥረው ኮምፕሊኬሽንም ስላለው ጭምር እንደሆነ እንድትገነዘቡልኝ እወዳለሁ። ሌላኛው ምናልባት ባስጀመራችሁበት ወቅት የማክሮ ኢኮኖሚክ ፖሊሲ ቼንጅ ተከናውኗልና ይሄ የራሱ ተጽዕኖ አላመጣም ወይ የሚለው ኦብቪየስ ለብዙ ነገሮች ላይ ተጽዕኖ አምጥቷል። የራሱ የሆነ የአጭር ጊዜም ተጽዕኖ እንዳለው በረጅም ጊዜ ደግሞ ተጠቃሚ የምንሆንበት እንደ ሀገርም በርካታ ትሩፋቶች ስላሉት እሱንም ተቋቁመን ነው እንግዲህ ይሄንን ሂደት ያስቀጠል ነው ማለት ነው። ስለዚህ ካለመጀመር ከማዘግየት ማስጀመሩ ይሻላል የሚለውን ምርጫ መንግስት ወስዶ ይሄንኑ ተፈጻሚ ስናደርግ ቆይተናል። በሂደቱ ግን ቀጣይ የካፒታል ገበያም ስርዓቱ እያያችሁት ነው። በብዙ
በርካታ ማሻሻያዎችና እንደዚሁ ደግሞ ግንባታዎች እየተከናወኑ ናቸው ያሉት ከዛ ጋር በተያያዘ። ስለዚህ ሊስቲንጉ መቼ ይሆናል የሚለው ጥያቄ የኛም ፍላጎት ኢንቨስተሮቻችንም እዛ ላይ ሄዳችሁ መገበያየት እንድትችሉ ቶሎ እድል እንድንፈጥርላችሁ እንፈልጋለን። ፕሮሰሱን ጀምረናል። በተቻለ አቅም ባጠረ ጊዜ ለማከናወን ነው ጥረት እያደረገን ያለ ነው ከሌሎች ወሳኝ ከሚባሉ የተቋሙን የማስፋፋት የማሳደግ ስራዎች ጎን ለጎን ማለት ነው። ስለዚህ ይህንንም ስራ አብረን በጋራ የምንሰራ ነው የሚሆነው። ቀጣዩን በሚመለከትም እንደዚሁ ከሚመለከታቸው ባለድርሻ አካላት ጋር ውይይት ካደረግን በኋላ የምናሳውቃችሁ ይሆናል። የኢትዮ ቴሌኮም ሰራተኞችን በሚመለከት የተለየ አክሲዮን ለኢትዮ ቴሌኮም ሰራተኞች አልቀረበም። እንደዚሁ እንደ ማንኛውም ኢትዮጵያዊ እንዲሳተፉ ግን እድሉ ክፍት ነበረ ማለት ነው። የተለየ ነገር አልነበረም ለማለት ትወዳለሁ። የ3.2 ቢሊዮኑን እንግዲህ አብረን እንግዲህ እናንተም በኢንቨስተር ስለሆናችሁ አሁን አብረን እንመክርበታለን ማለት ነው። ስለዚህ ያው ዋናው ዓላማ ለማደግ ለማሳተፍ ስለሆነ በጥሩ ሁኔታ እንገለገልበታለን ብዬ አስባለሁ። ለምንድን ነው ዝቅተኛ የሆነው የሚለው ቀደም ብዬ ገለጽኩት። ምናልባት ሳሙኤል ላነሳው ጥያቄ በዋናነት ምክንያቶቹ ያስቀመጥናቸው ሪስትሪክሽኖች ናቸው ይህን ያደረጉት። እንደ መጥፎ ግን ምናልባት ዝም ብዬ ሳስበው እኔ ክፍት አድርገነው ቢሆን ኖሮና ደግሞ በጥቂት ጊዜ ተሸጦ ቢሆንስ አንጋፋ ትልቅ የልማት ድርጅት የነበረ ተቋም እንደመሆኑ ምን አይነት ደግሞ ስሜት ይፈጥር ነበር ብሎ ደግሞ በዛኛው አንግልም ማሰብ ያስፈልጋል። አሁን ግን ከዚህ በኋላ ምናልባት ለተቋማትም ካፑኑ ከፍ አድርጎ ለባለሀብቶችን ማቅረብ ለመንግስትም ለኢትዮጵያኖችም ብዙ የሚቆረቆር ነገር የሚፈጥር አይመስለኝም ቱ ቢ ኦነስት ማለት ነው። ስለዚህ ያ ማለት ግን አይሳተፉም ለማለት አይደለምና አሟጦ መጠቀሙ በማረዘሚያውም ጊዜ አሁንም በርካታ መረጃውም ያልደረሳቸው ከነበሩ ማሳተፉ በጣም ጥሩ ነበረ ብለን ልንወስደው እንችላለን። ከዚህ በላይስ ማራዘም አልተቻለም ነበር ወይ የሚለው ይቻላል አይቻልም የሚለው አንዱም ቢታየው ቀደም ብለው ቡክ ያደረጉ ኢንቨስተሮች ጥያቄ እያቀረቡ መቼ ነው የሚጠናቀቀው እያሉ ባሉበት ያልተሳተፉ ደግሞ እንሳተፍ አራዝሙት እያሉ ባሉበት ነው እንግዲህ ይሄንን ስርዓት ሂደት ስንመራ የነበረው። ስለዚህ ያው ባላንስ አድርጎ መሄድ ያስፈልጋል። አሁን ላይ በ121 ቀን ጥሩ እድል ተፈጥሮ ነበር ብለን እናስባለን። በቀጣይም ለቀሩትም ሲወጣ ደግሞ እንደዚሁ መሳተፍ የሚችሉበት እድል ስላለ ሂደቱን እዚህ ጋር ገታ አድርገን የኢትዮጵያ ካፒታል ገበያ ባለስልጣንም ያስቀመጣቸውን አጠቃላይ ስርዓቶችን ተከትለን ይፋ ማድረጋችን መልካም ነው።